ኢትዮጵያውያን አትሌቶች እንዲሁም አሰልጣኞች በአሜሪካ መቅረታቸው ተሰምቷል። ሊዮኔል ሜሲ ለጊዜው ከእግር ኳስ ራሱ ማግለሉን የአርጀንቲና ተነባቢ ጋዜጠኞች እያስነበቡ ነው የሚገኙት። ሌላው ደግሞ በብራዚል የተሰማው የሳኦ ፖሎ ጉድ ዓለምን አጀብ አስብሏል። ሌላም በርካታ ያልተሰሙ ጉዳዮች አሉ። ክርስቲያኖ ሮናልዶ ብዙዎች በተለያዩ ሴሬሞኒ ሰርጉን ሲጠብቁ እንዲሁ ትዳር መመስረቱን በገጹ ላይ ብቻ ይፋ አድርጓል። የላሚን ያማል ልደት በብዙ እያነጋገር ነው የሚገኘው። ዛሬ በርካታ ጨዋታዎች ይደረጋሉ። ማንቸስተር ዩናይትድ፣ አርሰናል ጨዋታቸውን ይከውናሉ። እንዲሁም የአውሮፓ የአሸናፊዎች አሸናፊ ጨዋታ በፒኤስጂ እና በአስቶን ቪላ መካከል የሚከወን ነው የሚሆነው። አርሰናል በዝውውር መስኮቱ በርካታ ተጫዋቾችን ለማስፈረም እቅድ ይዟል። ከክለቡ የሚለቃቸውን ተጫዋቾች በይፋ አስታውቋል። ማንቸስተር ሲቲም በጥሩ ሁኔታ እየተንቀሳቀሰ ነው የሚገኘው። በርካታ የምናነሳቸው ጉዳዮች አሉ። ትራምፕ በኢንፋንቲኖ ጉዳይ ጣልቃ መግባታቸውም ሌላ ምሽቱን የተሰማ ጉዳይ ነበር። የፖግባ መጨረሻ ምን ይሆን? የሻክታር ዶኔትስክ ግብ ጠባቂ ባልተጠበቀ ሁኔታ ብዙዎች በማይገመቱት መንገድ ራሱን ከእግር ኳስ ዓለም ለማግለል መወሰኑ ብዙዎችን አነጋጋሪ አድርጎታል። እነዚህና መሰል ስፖርታዊ ጉዳዮችን ወደ እናንተ በቆይታችን የምናደርስ ነው የሚሆነው። የእኩለ ቀን ፕሮግራማችን ጀመረ። ሮቤል አብርሃም ደግሞ ወደ እናንተ ፕሮግራሙን የማደርስላችሁ ነው የሚሆነው። አብራችሁን ቆዩ። ትናንትና ሌሊቱን አስደንጋጭ ዜና ተሰምቷል። 3 አሰልጣኞችና 4 አትሌቶች አሜሪካ ፖርትላንድ ላይ መኮብለላቸው ተሰምቷል። ቡድኑ በቺካጎ አድርጎ ወደ አዲስ አበባ ሲመለስ 7 የቡድን አባላት ከልዑክ ቡድኑ ጋር ተለይተው በአሜሪካ መቅረታቸው ተሰምቷል። የአሜሪካና ዩጂን ኦሪገን ለኢትዮጵያን ከፍተኛ ውጤት የሚመዘግበት ከተማ ብቻ ሳትሆን በርካቶች የሚኮበልሉባት ታሪካዊ ከተማም ሆና ተመዝግባለች። በአሜሪካ ኦሪጎን ዩጂን ሲካሄድ የነበረው ከ20 ዓመት በታች 21ኛው የዓለም አትሌቲክስ ሻምፒዮና ከቀናት በፊት መጠናቀቁ ይታወቃል። ታዲያ ወደ ውድድሩ ስፍራ የተጓዘችው ሀገራችን ኢትዮጵያ በሻምፒዮናው 2 ወርቅ፣ 3 ብርና 1 ነሐስ በድምሮ 6 ሜዳሊያ ማግኘቷም ይታወቃል። ከኦዶ ኦሪጎን የተሰማው መረጃ ግን እጅጉን አስደንጋጭ ነው። ለሻምፒዮናው ከተጓዙት የልዑክ ቡድን አባላት መካከል 7ቱ ፖርትላንድ ላይ መኮብለላቸው ተረጋግጧል። የኢትዮጵያ አትሌቲክስ የልዑክ ቡድን በአሁኑ ሰዓት ከፖርትላንድ ተነስቶ ወደ ቺካጎ አየር ማረፊያ እየተጓዘ ሲሆን እነዚህ 7 የቡድን አባላት ከልዑክ ቡድን ጋር ተለይተው መቅረታቸውን ነው የተገለጸው ማለት ነው። እንደ ታማኝ የመረጃ ምንጮች መሰረት ከሆነ ከሄዱት 4 አሰልጣኞች 3ቱ ከቡድኑ ጋር ባለመመለሳቸው በአሁኑ ሰዓት ወደ ኢትዮጵያ በመገስገስ ላይ የሚገኘው አውሮፕላን ውስጥ ያለ አንድ ብቸኛ አሰልጣኝ እሱም አሰልጣኝ መሰረት ብቻ መሆኑም ተገልጿል። አትሌቶቹን በተመለከተም 4 አትሌቶች እንደኮበለሉ መረጃው ያስነበበ ሲሆን በዎኪንግ በ800 በ5000 እና በ3000 ሜትር መሰናክል ላይ የሚሳተፉ አትሌቶች ከቡድኑ ጋር አብረው እንዳልተመለሱና እንደኮበለሉም ጭምር ነው የተገለጸው። ከጊዜ ወደ ጊዜ ሀገራችንን ኢትዮጵያን ለመወከል በተለያዩ ዘርፎች ወደ ተለያዩ ሀገራት የሚያቀኑ ሰዎች አትሌቶቻችንም ሆኑ ተጫዋቾቻችን እየተመለሱ አይደለም ወደ ሀገራችን። እውነት ለሀገር ያለን ፍቅር ወዴት እየገባ ነው የሚለው ነገር ጥያቄ ውስጥ እንድንገባ ይህንን ነገር በሰፊው እንድንነጋገር ሊከፍትልን ይችላል። ከቀናት በፊት እንደምናስታውሰው እንደዚሁ ለጎቲያ ካፕ ያመሩት ወጣት ተጫዋቾቻችን በዛው በስዊድን መጥፋታቸው ይታወቃል። አሁን ደግሞ በሀገር አሜሪካ እየተደግሟል። መጨረሻቸው ምን ይሆን አብረን የምንመለከተው ጉዳይ ነው የሚሆነው። በአሁኑ ሰዓት ላይ ግን እዚህ አትሌቶችና አሰልጣኞች መጥፋት ብዙዎችን እያነጋገረ የሚገኝ ጉዳይ ነው። ዶናልድ ትራምፕ ለፊፋው ፕሬዚዳንት ጆዋኒ ኢንፋንቲኖ ድጋፋቸውን አሳይተዋል። በገጻቸው ላይ ዶናልድ ትራምፕ እንዳስተላለፉት ከሆነ ፊፋ እሳቸውን ከኃላፊነት በየትኛውም አይነት መንገድ የሚተካና እሳቸውን የሚያነሳ ከሆነ እመኑኝ ይህ ድርጅት ያበቃለታል። እሳቸው ማንሳት በታሪክ የማይደገም ትልቁ ጠባሳ ሆኖ ያልፋል በዚህ ተቋም ሲል ብለዋል። እንደሚታወቀው ከቀናት በፊት በቢሮቸው ውስጥ የፍቅር ግንኙነት ሲሰሩ ነበር። እንዲሁም ደግሞ አላስፈላጊ የሆኑ ውንጀላዎችን እንዲሁም ደግሞ የከሸፈውንም የኢንቨስትመንት እቅድን ተከትሎ በርካታ ትችቶች እየሰነዘረባቸው የሚገኙ ጆዋኒ ኢንፋንቲኖ ምናልባት የስልጣን ዘመን የመጨረሻቸው ይሆናል ተብሎ ቢጠበቅም እንዲሁም ደግሞ ከዶናልድ ትራምፕ ጋር አቃቄር ገብተዋል በመሃላቸው ተብሎ ነበር። በተለይ ሲደውል ስልክ አያነሳም። ትራምፕም ድጋፍን ሲጠይቅ ነበር፣ ዝም ተብሎ ነበረ። ይሁን እንጂ አሁን ላይ ዶናልድ ትራምፕ በይፋ ለሳቸው ድጋፍ መስጠታቸውን የተገለጸ ማለት ነው።
እንግዲህ ከካናዳ እግር ኳስ ማህበር እንዲሁም ደግሞ ከመሰል ከካራቢያን ሀገር ፌዴሬሽን ጋር የወጡት እንዲሁም ደግሞ በአሜሪካ እግር ኳስ ፌዴሬሽን ጭምር ከዚህ ቀደም ተሰጥተው የነበሩት መግለጫዎች ጋር የሚጣረስ ንግግር ቢሆንም ዶናልድ ትራምፕ የተናገሩት በአጠቃላይ ለኢንፋንቲኖ ያላቸውን ድጋፍ በመስጠት በቀጣይ በጋራ አብረው መስራት የሚችሉበትን ሁኔታ እንዳለን ያስታወቁት ማለት ነው። ፊፋ በበኩሉ ውጥረት ውስጥ የሚገኙትን ፕሬዚዳንቱንም የደገፈ ሲሆን የተሰነዘረባቸውም ትችት ተቋሙን ለማዳከም በአንዳንዶች በኩል የሚደረግ የተቀናጀ ሴራ ነው ሲል አጣጥሎታል ማለት ነው። ያው ለቀጣይ ምርጫ ራሳቸውን ማስመረጥ የሚፈልጉ አካላቶች ከወዲሁ ስም የማጥፋት ፍላጎት ነው ያላቸውን የተባለው የአፍሪካ እግር ኳስ ኮንፌዴሬሽን እና የደቡብ አሜሪካ እግር ኳስ የበላይ አካል ኮንሜቦልን ጨምሮ ሌሎች የእግር ኳስ ድርጅቶች ኢንፋንቲኖ በመደገፍ ረገድ የትራምፕን አቋም ተጋርተዋል። እናንተስ በዚህ ጉዳይ ላይ ያላችሁ ሀሳብና አስተያየታችሁ ምንድን ነው? ከመሸጋገሪያ በኋላ ተመልሰን ስንገናኝ ሌሎች ስፖርታዊ ጉዳዮችን እንዳሰስ ይሆናል። አብራችሁን ቆዩ። ተመልሰናል። ፋብሪዚዮ ሮማኖ ከዝውውር ገበያው ራሱን ሊያገል ስለመሆኑ ትላንትና ምሽት ይፋ አድርጓል። በዝውውር መረጃዎች በማቀበል ተወዳዳሪ የጠፋለት ይህ ሰው አሁን ላይ እስከ ወዳኛው ከዝውውር ዓለም ለመውጣት እቅድ ስለሚያዙ አስታውቋል። ይህ የዝውውር መስኮት የክረምቱ የዝውውር መስኮት ይጠናቀቅ እንጂ ፋብሪዚዮ ሮማኖን ዳግመኛ ሄርዊጎ ሲል በዝውውሩ ዓለም አትመለከቱትም ሲል አስታውቋል። ፋብሪዚዮ ሮማኖ በሊንክድን ገጹ ላይ እንዳስነበበው ከሆነ የአሁኑ የዝውውር መስኮት ለእኔ የመጨረሻው የዝውውር ዓለም ወሬዎች ይሆናሉ። በዚህ ጉዳይ ላይ በሰፊው ከዚህ በኋላ አልሰራም። ዝርዝሩን ጉዳዮች ልክ ውድድሩ ወይም ደግሞ የዝውውር መስኮቱ ሲጠናቀቅ ወደ እናንተ የምነግራችሁናል ሲል አስታውቋል። ብዙዎች ይህንን ዜና ከሰሙ በኋላም ከፍተኛ መደናገጥ ውስጥ ገብተዋል። በዝውውር ዓለም ውስጥ የትኛውም ዝውውር ተጠናቀቀ ከስምምነት ደረሰ ሁላ ቢባል የፋብሪዚዮን ሄርዊጎ እንደ ማህተብ ወይም ደግሞ እንደ ማረጋገጫ የሚጠብቁ በርካታ ሰዎች ከአሁን ላይ እንግዲህ ምናልባት ከቤን ጃኮብስ አሊያም ከዴቪድ ኦርንስቴንና ከመሰል ሰዎች ጋር የገባበት የማርኬቲንግ ጦርነት ነገሩን የበለጠ እንዳወዛገበ ቢያደርግም ውርስ የሆነ ውስጥ ትርጉም እንዳለው ነው እየተገለጸ የሚገኘው ማለት ነው። በዚህ ጉዳይ ላይ የእሱ የመጨረሻ ንግግር ወይም ደግሞ ውሳኔ ምን ይሆናል የሚለው ሌላው የሚጠበቅ ጉዳይ ነው የሚሆነው። ሌላኛው የተሰማ አንድ ሰበርም አለ። ሞናኮ ትላንትና በልምምድ ላይ ያለ ፖል ፖግባ ጉዳት ያጋጥመዋል። ታዲያ ጉዳት ሲያጋጥመው ፖል ፖግባን ከማበረታትና ጉዳቱን እንዲያገግም እድል ከመስጠት ይልቅ የመረጡት ፖል ፖግባን ከክለቡ ማሰናበት ነው። እንደሚታወቀው የጊዜያዊ ኮንትራት እድል በመስጠት ተጫዋቹን ለመንከባከብና ዳግሞ ወደ እግር ኳስ ለመመለስ ካሳለፈው ያ ሁሉ መከራ በኋላ እድል የሰጡት ሞናኮዎች አሁን ላይ መልሰው የሰጡትን እድል ነፍገውታል። ፖል ፖግባ ትናንትና በልምምድ ላይ ጉዳት እንዳጋጠመው ንጋት ላይ ዳግም የይፋዊ የሆነ የስንብት ወይም ደግሞ የውል ማቋረጫ ወረቀት እንደሰጡ ነው የተገለጸው። በዚህም ልቡ መሰበሩን እሱ ራሱ በኢንስታግራም ገጹ ላይ አስተላልፏል። የፖግባ መጨረሻ እንዲህ መሆን ግን በእውነቱ የሚያሳዝን አጋጣሚ ይሆናል። ሌላኛው መነጋገር የነበረው ጉዳይ የሻካታር ዶኔስኩ ግብ ጠባቂ ከእግር ኳስ ዓለም ሊሰናበት የሆነበት መንገድ ነው። የዩክሬኑ ክለብ ሻካታር ዶኔትስክ ግብ ጠባቂ የሆነው ኬሪያል ሬሲዩን በእንስሳት ንክሻ ምክንያት ራሱን ከእግር ኳስ ዓለም ሊያገል ሰሞኑ የተሰማው በተለምዶ ቲኪ ወይም ደግሞ ቅማል እያለን የምንጠራት ይች ትንሽ ነፍሳት በወቅቱ ባለመታወቁ ኢንፌክሽን በሰውነት ውስጥ በፍጥነት እንዲስፋፋ አድርጎ ነበረ። ታዲያ ያ ኢንፌክሽን በውስጡ ሲስፋፋ ደግሞ የውስጥ አካላቱን በተለይም ደግሞ ልቡን ከፍተኛ ጉዳት ላይ እንደጣለው ነው የተሰማው። በዚህም የተነሳ ተጫዋቹ ራሱን ከእግር ኳስ ዓለም ሙሉ በሙሉ ለማሰናበት መገደዱን የተገለጸው ማለት ነው። በድንገተኛ የጤና እክል ምክንያት በእግር ኳስ ቆይታው ላይ ከፍተኛ አደጋ የተጋረጠበት ወጣቱ ግብ ጠባቂ በአስቸጋሪ ሁኔታ ውስጥ እንደሚገኝና ምናልባትም ለሕይወቱ ከባድ የሚልበት የስጋቻ ጊዜያት ላይ እንደሆነም አሁን ላይ የዩክሬኑ ጋዜጣ ማስነበብ ችሏል። አንዳንዴ ህይወት እንዲህ ባለ መንገድ ስታልፍ ከባድ ነው። በተለይ ለስንት ነገር ሲጠበቅ ለስንት ዓላማ ይዘ ስትጫወት በእንደዚህ ባለ ጥቂት ነብሳት አማካኝነት ኢንፌክሽን ተፈጥሮ ራስህንም ለሞት ከእግር ኳስ ዓለም ለመገለል የምትዳረግባቸው መንገዶች እጅጉኑ ልብ የሚሰብሩ አጋጣሚዎችና አሳዛኝ ሁኔታዎች ናቸው። ሌላኛው ደግሞ የሊዮ ሜሲ ጉዳይ ነው። ትላንትና አምሪላ የተሰኘው የአርጀንቲናው ጋዜጣ ብዙዎችን ያነጋገረ መረጃ አቀብሏል። ሊዮ ሜሲ እንደሚታወቀው በአባቱ ህልፈት ምክንያት ሀዘን ላይ እንደሆነ ይታወቃል። ይህንን ተከትሎ ምናልባት በአባቱ ሀዘን ልቡ እጅጉን የተሰበረው ሊዮኔል ሜሲ ከእግር ኳስ ጨዋታዎች ለተወሰኑ ወራት ራሱን ለማግለል ስለመወሰኑ ተሰምቷል።
ታዲያ ይህ የአርጀንቲና የዜና ምንጭ እንዳሳወቀው ከሆነ ሊዮ ሜሲ የአባቱ ማለፍ ተከትሎ አሁን ላይ የእግር ኳስ ቆይታውን ለጊዜው እገዳ ውስጥ እንዳስገባው ተናግረዋል። ይህ አስቸጋሪ ጊዜ ከቤተሰቡ ጋር ለማሳለፍና ከእግር ኳስ ዓለም በጊዜነት ራሱን ማግለሉን ነው ያስታወቀው። ይህ ድንገተኛ መረጃ በብዙዎች ዘንድ ድንጋጤን የፈጠረ ሲሆን ሊዮ ሜሲ ምናልባትም ዳግም ወደ እግር ኳስ ሊመለስ የሚችለው ከ3 አሊያም ከ4 ወራት በኋላ ሊሆን እንደሚችል የመረጃ ምንጩ አክሎ ጠቅሷል። እስካሁን ላይ እንደዛ አትሌቲክስ ካሉ መሰል ታማኝ የመረጃ ምንጮች ጉዳዩ በይፋ ባይታወቅም በርካታ አርጀንቲና ትልልቅ ሚዲያዎች ግን ሁነቱን እያረጋገጡት የሚገኘው ከኢንተር ሚያሚ ሆነ ከተጫዋቹ ካምፕ በኩል ግን እስካሁን ድረስ የተሰጠ ምንም አይነት የሆነ ይፋ ማረጋገጫ የለም። አሁን ላይ ባለው ግን የተጫዋቹ ምናልባት በአባቱ ህልፈት ምክንያት ለ4 ወራት ያህል ከሜዳ ሊርቅ እንደሚችል የተገለጸው። ሌላው በብራዚሉ እግር ኳስ ክለብ ሳኦ ፖሎ አውቶቡስ ውስጥ ከፍተኛ መጠን ያለው አደንዛዥ እጽ መገኘቱ ብዙዎችን ያነጋገረ ጉዳይ ነበረ። ክስተቱ የብራዚላዊ ታዋቂ ክለብ የሳኦ ፖሎ እግር ኳስ ቡድን አውቶቡስ ውስጥ የተደረገ ድንገተኛ ፍተሻ ላይ ነበር። ታዲያ በግምት 90 ኪሎ ግራም የሚመዝን ማሪዋና ወይም አደንዛዥ እጽ መገኘቱን የተሰማው። ይህንን ተከትሎ አውቶቡሱ ዳግም ከዚህ በኋላ ምንም አይነት አገልግሎት እንዳይሰጥ የእድሜ ልክ ወንጀላ ወይም ደግሞ እገዳ እንጣለበት ነው የተገለጸው። ከጉዳዩ ጋርም ግንኙነት አላቸው የተባሉ በርካታ ግለሰቦች በፖሊስ ቁጥጥር ስር ውለው ምርመራ ስለመጀመሩ ነው የታወቀው ማለት ነው። ታዲያ ክለቡም በዚህ ውስጥ ያደረጋቸው አላስፈላጊ የሆኑ ስራዎች ካሉ ከክለቡ የበላይ አመራሮች አንስቶ ክለቡን ራሱ ይፋ የሆነ መጠየቅ እንደተዘጋጀለት ነው እየተገለጸ የሚገኘው ማለት ነው። ታዲያ እንደዚህ ባሉ በተለይ ስፖርቱን ተገን ተደርገው የሚሰሩ ድብቅ ወንጀሎችን ለማጋለጥ የሀገሪቱ ፖሊስ እንደሚሰራ የተገለጸው ማለት ነው። ሳኦ ፖሎ በብራዚል እግር ኳስ ውስጥ ቀድመን የብራዚል አንድ ክለብ ጥራ ቢባል ማንኛውም ሰው ቀድሞ በአይምሮ ላይ ሊመጣለት የሚችለው ሰው ነው። ታዲያ አሁን ላይ ሳኦ ፖሎ ምናልባት የመፍረስ አደጋው ስለመጋረጡ ነው መረጃዎች የጠቆሙት። የክርስቲያኖ ሰርግ እንዳስታወቅነው ባለፈው ቅዳሜ ይደረጋል በሚል ብዙዎች ጠብቀውት ነበረ። በቤተ ክርስቲያን ስርዓት ይከናወናል ተብሎ ሲጠበቅ የነበረው ይህ ሰርግ በርካታ ሰዎችንም እንዳሳሳተ የቅርብ ጊዜ ትውስታችን ነው። በርካቶች የክርስቲያኖ ሰርግ እዚህ ነው በማለት ከ2000 በላይ ታዳሚዎች በስፍራው ቢገኙም የሆነው ግን ክርስቲያኖ ሮናልዶ አልነበረም። ታዲያ የሰርጉ ቀን መች ነው? ይህ ቀን መች ነው የሚል ብዙ መጠይቆች የደረሰለት ክርስቲያኖ ይኸው ተፈጽሟል ሲል በትላንትናው ዕለት በኢንስታግራም ገጹ ላይ ከጆርጂያ ጋር በይፋ ትዳር መመስረታቸውን ይፋ አድርጓል። የ5 ጊዜ ባሎንዶር አሸናፊው ክርስቲያኖ ሮናልዶ ከፍቅር አጋሩ ጆርጂያ ጋር በይፋ ትዳር መመስረቱ እንዳስደሰተውና ከዚህ በኋላ በሚኖረው የአጋርነት ህይወቱ እጅግ ደስተኛ የሆነ ሰላማዊ ኑሮ እንደሚያሳልፍም ተመስገን ሲል ፈጣሪውን በገጹ ላይ አስታውቋል። የአውሮፓውያን አቆጣጠር በ2016 ስፔን ማዴራ ውስጥ ነበር የተገናኙት። ሁለቱ ጥንዶች በይፋ ትዳር ባይመሰረቱም ባለፉት ዓመታት ባላቸው የፍቅር ግንኙነት 2 ልጆችን በጋራ ማፍራት ችለዋል። የላሚን ያማል ልደት ደግሞ ሌላ ብዙዎችን እያነጋገረ የሚገኘው ጉዳይ ነው። ስፔናዊው የዓለም ሻምፒዮን ላሚን ያማል 19ኛ ዓመት የልደት በዓሉን ለማክበር ዛሬ ምሽት ልዩ የሆነ ትልቅ ድግስ ማድረጉን የተሰማው። በልደቱ ድግስ ላይም ከ100 በላይ እንግዶች እንደሚገኙም የተገለጸ ሲሆን ድግሱም የተዘጋጀው በ12ኛው ክፍለ ዘመን በተሰራ ታሪካዊ ሰፊ ቦታ ላይ መሆኑን የተገለጸው። የተወሰኑ እንግዶች በሚስጥር የሚሄዱበት የሄሊኮፕተር ማቆሚያ ቦታ መዘጋጀቱ የተገለጸ ሲሆን ያማል ባለፈው ዓመት 18ኛ ልደቱን ለማክበር ድግሱን የሚያደምቁ በርካታ ቁመታቸው አጭር የሆኑ ሰዎችን መቅጠሩ ይታወቃል። ታዲያ አሁን ላይ ለዚህ ፕሮግራም ብቻም በአጠቃላይ ወደ 4 ሚሊዮን ዩሮ ያህል እንደወጣ ነው የተገለጸው። 4 ሚሊዮን ዩሮ ለልደት ድግሱ መውጣቱን የተሰማው። ታዲያ የልደት ፕሮግራሙ ምን ይመስላል የሚለው ብዙዎችን ከወዲሁ በጉጉት እንዲጠብቁት ያደረገ ጉዳይ ሲሆን ላሚን ያማል ግን ከ17 ዓመቱ ጀምሮ ልደቱን እያከበረ የሚገኝበት ይሄ ቅንጡ ያለ መንገድ ብዙዎችን እያስገረመ አጋጣሚ ይሆናል። የሚገርመው ደግሞ የሚታደሙ ታዳሚዎች የትኛቸውም ቢሆን ስልክ ይዘው እንዳይገቡም ወደ ልደት ስፍራው እገዳ አስተላልፏል ላሚን ያማል። ታዲያ የላሚን ያማል ልደት ብዙዎችን እንዲጠብቁት ያደረገ አጋጣሚ ነው። በመጨረሻም ዛሬ የሚደረጉ የአቋም መፈተሻ እንዲሁም ደግሞ የአሸናፊዎች አሸናፊ ሱፐር ካፕ ጨዋታን እናንሳ። ማንቸስተር ዩናይትድ ከሊድስ እንዲሁም ደግሞ አርሰናል ከኮሞ እኩል 3 ሰዓት ተኩል ሲል የአቋም መፈተሻ ጨዋታቸውን ያከናውናሉ። ማንቸስተር ዩናይትድ እንግዲህ ከጊዜ ወደ ጊዜ የበለጠ መሻሻሎችን እያሳየ በርካታ ትልቅ ክለቦችን እየገነደሰ ለፕሪሲዝኑ መገባደጃ ላይ የቀረበ ይገኛል። ታዲያ ዛሬ ደግሞ የእንግሊዛቸውን በአየርላንድ ክሮክ ስታዲየም የሚገጥም ነው የሚሆነው ማለት ነው። ባሳለፉን 2 ጨዋታ ተከታታይ ሽንፈት ያስተናገደው አርሰናል ደግሞ
ምናልባት ከቀድሞ ልጃቸው ሴክስ ፋብሪጋዝ በድንቅ ሁኔታ እየገነባው ከሚገኘው ኮሞ ጋራ ምሽት 3 ሰዓት ተኩል ጨዋታቸውን ያደርጋሉ። ማንቸስተር ዩናይትድ በወጥነት ይቀጥላል። አርሰናል የገባበትን ፈተና በዛሬው ዕለት በምን አይነት መንገድ ይወጣል የሚለው የሚጠበቅ ጉዳይ ነው። ሌላኛው ደግሞ ምሽት 4 ሰዓት ሲል ፒኤስጂ ከአስቶን ቪላ ሌላኛው ጨዋታቸውን የሚከውኑ ክለቦች ናቸው የሚሆኑት ማለት ነው። የአውሮፓ ሻምፒዮንስ ሊግ አሸናፊውና የአውሮፓ ሊግ ባለ ድሉ እንግዲህ የአውሮፓ ሱፐር ካፕ ዘውድን ለመድፋት በዛሬው ዕለት መርሃ ግብራቸውን የሚያከናውን ይሆናል ማለት ነው። በዛሬው ዕለት የተሰሙ ስፖርታዊ ዝርዝር ጉዳዮቻችን እነዚህ ይመስሉ ነበር። ድምጽ ስለነበረ ከልብ እናመሰግናለን። ቀሪ የገበያ ስፖርት ፕሮግራሞች ይቀጥላሉ። እኔ ግን የእኩለ ቀን ፕሮግራማችንን እዚህ ካጠናቀቅኩኝ ሮቤል አብርሃም ነበርኩኝ። መልካም ቀን። Kamido Bashaga!